ይሳነዋል እሱ አላህ እኮ አላህ ነው እንግዲህ አላህ ይስጥህ ካለው ጽንፍ ሰጪ እሱ ነው። እዚህ መኖር ደግሞ ሲከብድህም ማረር ለአላህ ንገረዋ። ማንና አከታተል ይለውን ለአላህ ንገረው፣ ሁለቱንም ይሰጣል። ምን ይሳነዋል እሱ አላህ እኮ አላህ ነው እንግዲህ። አንድ ግለሰብ መስጂድ እየሄደ ሁልጊዜም ሰዎች ከወጡ በኋላ ሰላታቸውን ፈጽመው እሱ ግን ወደ ኋላ እየቀረ ሁሌም ያለቅሳል፣ እንባው ይወርዳል በጉንጮቹ። ታዲያ ኢማሙ ይህን ተግባሩንም በተደጋጋሚ ይመለከቱታል፣ ሊጠይቁትም ይፈልጋሉ። ሲጠይቁትም የሚመልስላቸው መልስ እባካችሁ ተውኝ፣ አትጠይቁኝ ያ ኢማም እያለ ሁሌም ይመልስላቸው ነበር። በዚህ ሁኔታ ላይ ሳለ ታዲያ የሆነ ሰዓት ሱብሒን ሰላት ከተሰገደ በኋላ እሱ ወደ ኋላ ቀረና ይንሰቀሰቃል፣ ድምጹን ከፍ አድርጎ ያለቅሳል፣ ይጮሃል። ኢማሙም ከሚሕራቡ ወጡና ምን ሆነህ ነው አንተ ግለሰብ ሁልጊዜ ታለቅሳለህ? ከሰላት ሰዓት በኋላ ለምንድን ነው የምታለቅሰው? ምክንያትህን ሳትነግረኝ ዛሬ እንኳን አልለቀህም በማለት መረር አድርገው ይይዙታል። ይህ ግለሰብም ተውኝ አትጠይቁኝ ቢላቸውም ኢማሙ ግን ጠበቅ አድርገው ጠየቁት። ዛሬ እንኳን ልለቅህ አልችልም፣ ይህንን የሚያስለቅስህን ጉዳይ ማወቅ እፈልጋለሁ በማለት ጠየቁት። ይህ ግለሰብም ታሪኩን ጀመረላቸው። እንዲህ አለ። የቤቱ ብቸኛ ወንድ ልጅ እኔ ነኝ። እህቶች አሉኝ፣ ነገር ግን በወንድ ደረጃ እኔ ብቻ ነኝ ወንድ። ታዲያ ወላጆቼ ወደ ትዳር አስገቡኝ፣ አገባው፣ ተዳርኩኝ። ከዛ በኋላ እኔና ሚስቴ ብዙ አመታትን አሳለፍን ካለ ልጅ እንኳን አላህ Subhanahu Wa Ta'ala አልወፈቀንም ነበር። በዛ ሰዓት ታዲያ አላህ Subhanahu Wa Ta'ala ሁወ الرحمن الرحيم አዛኝና ሩህሩህ መሆኑን ስለማውቅ ወደ አላህ ተማጸንኩኝ፣ አላህን ጠየቅኩት፣ በሩንም አንኳኳሁ። በመጨረሻም ከ6 አመታት በኋላ አንድ ሴት ልጅን አላህ Subhanahu Wa Ta'ala ሰጠኝ። ይቺም ልጅ የአይኔ ማረፊያ ሆነች። ልጅቱ በጣም ውብ ናት፣ ታምራለች። ታዲያ እንደ አይኔ ብሌን የምንከባከባትን ልጄን በሆነ ሰዓት ላይ ላጣት ሆንኩኝ። በጣም ታመመች። ህመሟም በጣም የጠና ስለነበረ ወደ ሆስፒታል ወሰድኩኝና አስተኛኋት። ሆስፒታልም ዶክተሮቹ በተደጋጋሚ እየተመለከቷት ነው። እኔም አላህ Subhanahu Wa Ta'ala ተማጸንኩት፣ ለመንኩት። አላህ ሆይ አንተ ልጅ እንደሌለኝ አውቀህ እሷን ወፍቀኸኛል። አሁን ደግሞ ሌላ ልጅ እንኳን እንዳልተሰጠኝ ታውቃለህ፣ እንደሌለኝ ታውቃለህ። ታዲያ ይችን ለምን ትነጥቀኛለህ? አንተ الرحمن አንተ الرحيم እያልኩኝ አላህን ለመንኩት። አንተ አዛኝና አንተ ሩህሩህ የሆንክ አምላክ ነህ፣ ስለዚህ ልጄን እባክህ አድንልኝ እያልኩኝ መለመን ጀመርኩ። ዶክተሮችም ተረባረቡ፣ የቻሉትን ያክል አደረጉ። በመጨረሻ ግን ብቅ ሲል አንዱ ዶክተር ከፊቱ ላይ መጥፎ የሆነ ዜና ሊነግረኝ እንደሆነ ተሰማኝ። ዶክተር ሆይ ልጄ እንዴት ናት ብዬ ስጠይቀው ኢና ሊላሂ ወኢና ኢለይሂ ራጂዑን በሚል መልስ መለሰልኝ። እኛ የአላህ ነን ወደ እርሱም ተመላሾች ነን አለኝ። የሚገርም መርዶ ነበር የነገረኝ። እኔም በዛ ሰዓት ራሴን መቆጣጠር አልቻልኩም። በጣም ከበደኝ፣ መቋቋም አቃተኝ። በዚህ ሰዓት አላህ Subhanahu Wa Ta'ala አመጽኩት። ታዲያ በቃል አምጬው ነበር። ያመጽኩበትም ከዚህ በፊት አንተ الرحمن አንተ الرحيم እያልኩ ነበር ዱዓ ማደርገው። በዛ ሰዓት ግን አንተ ላ ረህማን አንተ እዝነት የሚባል የሌለህ፣ አንተ ላ ረሂም አንተ ርህራሄ የሚባል የሌለህ በማለት ቃሉን ተጠቀምኩኝ ይላል ያ ግለሰብ። በዚህ ሰዓት ኢማሙም ደንግጠዋል። ከዛስ ምን ተከሰተ በማለት ጠየቁት። ከዛም እንዲህ አላቸው፣ ይቺ ተወዳጇ ልጄ ግን በዛ ሰዓት ሊከፍኗት በሚሉ ሰዓት በድጋሚ ነቃች፣ ተነሳች። በፊት ሙታለች የተባለች ህፃን ልጅ እንደገና ተነስታለች። በዚህ ሰዓት ያንን ያመጽኩበትን ረሳሁት በጠቅላላ። አላህን በምን ቃል እንዳመጽኩት እንኳን ረስቼዋለሁ። ደስተኛ ሆኛለሁ። ልጄ ተሽሏት ተነስታ መቆም ስትጀምር በጣም ደስተኛ ሆንኩኔም። ከዛም ወደ ቤቴ ይዣት ሄድኩኝ። ታዲያ ብዙ ጊዜያትን አሳለፍንና በስተኋላም ልጅቱ ወደ አቅመ ሔዋን ስትገባ በዛ ሰዓት ራቅ ወዳለ ትምህርት ቤት አስገባዋት። እዛም ትምህርት
ትምህርት ቤት አንድ ወንድን አፈቀረች። ካፈቀረችም በኋላ ከዛ ጋር መጥፎ የሆነ ግንኙነት እንዲሁም ዝሙትን ፈጸመች ይለናል ያ ግለሰብ። ከዛ ወደ ቤት ስመጣ ያቺ ልጅ የለችም። ጓደኛዋን አፈላልጌ ጠየቅኳት። እባክሽ ልጄ ወዴት ጠፍታ ነው? ወዴት ሂዳ ነው? እቤትም አልመጣችም፣ ብዙ ሳምንታትን አሳልፋለች ብዬ ጠየቅኳት። ያቺ ጓደኛዋም እንዲህ አለችኝ፣ ልጅህ እኮ አንድ ወንድ ግለሰብ ጋር በፍቅር ወድቃ ከዛም ከሱ አረገዘች። ካረገዘች በኋላ ወደ ቤት መምጣትን አፈረችና በዛው ጠፋች እኮ ብላ ትነግረዋለች። በዚህ ሰዓት በጣም ጨለመበት፣ አዘነ፣ ከበፊቱ በበለጠ አዘነ። ከዛም ልጁን በማፈላለግ ላይ ሳለ አንድ ግለሰብ መጣና ልጅህን እኮ ይሄ የሚባል ጭፈራ ቤት እኮ ተመለከትኳት፣ ራቁተኛ የሆኑ በራቁት ጭፈራ የሚታወቅበት ጭፈራ ቤት ነው የተመለከትኳት ይለዋል። ከዛም በፍጹም አላምንህም፣ የኔ ልጅ ራቁተኛዎች ጋር ተደብልቃ ልትጨፍርም ልትጠጣም መጠጥንም ልትጠጣ አትችልም በማለት ያንን ሰው አመፀው። ነገር ግን ሂዶ ሲመለከት ልጁን ነበር ያገኛት። በዚህ ሰዓት በጣም አዘነ ይህ ግለሰብ። ከዛም እንዲህ አለ፣ ታዲያ እኔ ያ ኢማም በዛ ሰዓት አንተ ረሕማን አንተ ረሒም እያልኩኝ ዱዓ ባረኩበት ሰዓት ለካ እውነትም እሱ አዛኝና ሩህሩህ በመሆኑ በልጅነቷ በህፃንነቷ ይቺ ልጄ ይህ ሁሉ ነገር ከመከሰቱ በፊት ወደ አኺራ ሊወስዳት ፈልጎ ነበር ለካ። ነገር ግን ወደዚህ ዓለም ያመጣት የመለሳት አንተ አዛኝ አይደለህም፣ አንተ ሩህሩህ አይደለህም በማለት የተነሳ ነው። ታዲያ ዛሬ ነው ይሄን ነገር ማስታውሰው። ይሄን ነገር እያስታወስኩ ነው ሁሌም የማለቅሰው፣ ሁሌም የምረብሻችሁ እናንተን ያ ኢማም በማለት ኢማሙን መለሰላቸው። ነዓም ይቺ ልጅ በልጅነቷ ሂዳ ቢሆን ይሄ ሁሉ ማላ ያኒ ባልመጣ ነበር። ነገር ግን አላህ ሱብሓነሁ ወተዓላ እንዲህ ይለናል በቁርአኑ፣ ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም፣ ለእናንተ መልካም ሆኖ ሳለ ያ ነገር እናንተ ልትጠሉት ትችላላችሁ። ወዓሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም፣ ለእናንተ ደግሞ መጥፎ ሆኖ ሳለ ሸር ሆኖ ሳለ ያንን ነገር እናንተ ልትወዱ ትችላላችሁ ይለናል አላህ ሱብሓነሁ ወተዓላ። አዎ በዚህ አንቀጽ መሰረት ታዲያ አላህ ሱብሓነሁ ወተዓላ ለኛ የፈለገው ነገር የተሻለ መሆኑን ልናምን ይገባል። እኛ የፈለግነው ነገር ደግሞ ምናልባትም የተሻለ ላይሆን እንደሚችል ልናውቅና ልንገነዘብ ይገባል። ወላሁ የዕለሙ ወአንቱም ላ ተዕለሙን፣ አላህ እኮ አዋቂ ነው። ለናንተ የሚበጃችሁና የሚጎዳችሁን ነገር ጠንቅቆ የሚያውቅ ነው። ወአንቱም ላ ተዕለሙን፣ እናንተ ግን ይሄንን ነገር እኮ ልታውቁ አትችሉም ይለናል አላህ ሱብሓነሁ ወተዓላ። ዓሊሙል ገይብ፣ የወደፊትን የሩቅን በደንብ ጠንቅቆ የሚያውቅ የሆነ አምላክ ነው። ምናልባትም የምትወደውን ነገር የምትፈልገውን ነገር አላህ ሱብሓነሁ ወተዓላ ሊቀማህ ከሆነ ከሱ በስተጀርባ መልካም ነገር እንዳለ ልታውቅና ልትገነዘብ ይገባሃል። አኺል ሐቢብ፣ አንተ ተወዳጅ ወንድሜ፣ ህይወት በፈተናዎች የተሞላች ናት። እነዚህ ፈተናዎች በጤና፣ በገንዘብ፣ በቤተሰብ ወይም በሌሎች ዘርፎች ሊመጡ ይችላሉ። አማኝ ሰው ግን ፈተናዎችን እንደ አላህ እምነቱን የሚፈትንበትና ደረጃውን ከፍ የሚያደርግበት እድል ነው። ታዲያ በእነዚህ ፈተናዎች ውስጥ እንዴት ጸንተን እንቆያለን? መልሱ በእምነታችን ኃይል ውስጥ ነው። አላህን በምን ታመሰግነዋለህ አሉኝ። እኔም አልኳቸው የለመንኩትን ሁሉ ስላልሰጠኝ አልሐምዱሊላህ አልኩኝ። ለምን ቢሉ የሚጠቅመኝንም አይጠቅመኝንም ያክልኝ አንድ አላህ ብቻ ነውና። ሰውየው አላህን ሲያወድስ እኮ ምን አለ? አንተ ለዚ ሰተርተ መዓይቢ ሻዒሩ ወነሸርተ ፊል ዓለሚነ መሓሲኒ ወላሂ ለው ዓሪፉ ቀቢሐ ሰሪረቲ ለአበ ሰላም ዓለየ መን የልቃኒ ወለአዕረض ዐኒ ወመሉ ሱሕበቲ ወለذቅቱ ባዕደ ከራመቲ ቢሐዋኒ። ጌታዬ አንተ ነህ እኮ ወንጀሌን የሰተርክልኝ፣ መልካም ገጽታዬን ለሰዎች ያስፋፋህልኝ፣ ያሰራጨህልኝ። የገጽታ ግንባታ ይባላል አይደል? የገጽታ ግንባታ ማለት እኮ መጥፎውን ደብቀህ ገጽታህን ጥሩ ነገር ማሳየት ማለት ነው አይደል? አላህ እንደዛ እኮ ስላደረገልን ነው ሰዎች ጋር በጥሩ ሁኔታ እየተኗኗርን ያለ ነው። አያል በአላህ ይሁንብኝ አለ። የኔን ክፋት የኔን መጥፎነት ቢያውቁ ኖሮ አንድም ሰው ሰላም የሚለኝ አላገኝም ነበር አለ። ጓደኝነታቸውንም ከኔ ይሰላችሁ ነበር። አንደኛ
በአላህ ላይ ሙሉ እምነት ወይም ተወኩል። ማንኛውም ነገር በአላህ ፍቃድ መሆኑን ማመን የመረጋጋት ምንጭ ነው። በአላህ ሙሉ በሙሉ ስንተማመን ምንም ያህል ከባድ ቢሆን ፈተናው ጊዜያዊ መሆኑንና እፎይታ እንደሚመጣ እናምናለን። አላህ ማንንም ከችሎታው በላይ አያስጨንቀውም። ብልሃታችንን፣ ዕውቀታችንን፣ ሙያችንን፣ ስልጣናችንን፣ ሀብታችንን ሳይሆን ይሄ ሁሉ የሚያልቅ ነው። ከጊዜ በኋላ የመጣ ነው። ሊክድ ሊሄድም የሚችል ነው። ሁሌ ያለው አላህ ነው። ወተወከል ዐለል ሐይ አለዚ ላ የሙት፣ መቼም በማይሞተው ሕያው በሆነው በአላህ ተመካ ተብለናል። ሰማይ ምድሩን አቁሞ ተንከባካቢው እሱ መሆኑን ሙሰቢበል አስባብ እሱ መሆኑን መረዳት፣ ይህ የመጀመሪያው መነሻው እሱ። ምንም ነገር ከአላህ ፍላጎት ውጭ የሚሆን ነገር እንደሌለ መገንዘብ መቻል፣ ይህ የመጀመሪያው መቃመ ተወኩል ላይ የተወኩል ደረጃ ላይ ለመድረስ የመጀመሪያው ባክግራውንድ ይሄ ነው። ከችግር በኋላ ድሎት አለ ብላ፣ ከህመም በኋላ ፈውስ አለ ብላ፣ ከድህነት በኋላ የፈለጉትን ማግኘት አለ ብላ አላህ ቃል ገብቷል። መቼም ቃሉን አያፈርስም። የገባውን ቃል እንዳይሞላ የሚያደርገው የአቅም ችግርም አላህ ዘንድ ተባረከ ወተዓላ የለም። ወላሁ ዐላ ኩሊ ሸይኢን ቀዲር፣ ሁሉም ማድረግ የሚችል ጌታ። እኛ ነፍስያችንን ልንመረመር፣ ለአንዳንድ አደጋዎች፣ ችግሮች መነሻ ናቸው ሊባሉ የሚችሉ ነገሮችን ልናስወግድ አላህን ተባረከ ወተዓላ ምህረት ልንጠይቀው፣ አትፈትነን፣ የፈተንከንም እንደሆነ ሷብር ስጠን፣ የደረሰብንን ሙሲባ አንተ አንሳለን ብሎ ዱዓ በማድረግ ነገሮችን መገላገል፣ ችግሮችን ቀለል ማድረግ ይቻላል። ሁለተኛ ዱዓ ወይም ልመና የአማኝ መሳሪያ ነው። በፈተና ጊዜያት አላህን መለመን ምርጡ መንገድ ነው። ዱዓ ከአላህ ጋር ያለንን ግንኙነት ያጠናክራል፣ የውስጥ ሰላም ይሰጣል፣ እንዲሁም ችግሮችን ለመወጣት የሚያስችል ጥንካሬ ይለግሰናል። ያለ ሰብር የሚያዋጣ ነገር የለም። ሙእምን የሚያዋጣው ሰብርና ሰብር ብቻ ነው። አላህ ባሪያውን ከወደደ ይፈትነዋል። የአላህን ፈተና፣ ሙሲባ፣ ውሳኔ ወዶ የተቀበለ አላህ ይወደዋል። አላህ ዘንድ ግን እንዴት ወንጀል ትሰራለህ አይደለም፣ እንዴት አንተ ይህንን ወንጀል ትሰራለህ አይደለም፣ አላህን የመሰለ መሐሪ ጌታ ኑሮ እንዴት አልተመለስክም ጥያቄው እንጂ ይሄን እንዴት ሰርክ፣ እንዴት ዋሸህ፣ እንዴት ተገናኘህ ምናምን አይደለም። ያ አይደለም። እንዴት ግን አላህ ዘንድ አልተመለሳችሁም ተብለን ነው አላህ ዘንድ የምንጠይቀው። ስለዚህ ይኸውላችሁ ወንጀሎቻችሁ ትላንትናችሁን እያያችሁ ዛሬ ላይ አላህ ዘንድ የተሻለ ሰው ለመሆን ከአላህ ጋር በጣም አሪፍ ግንኙነት ለማድረግ ትላንታችሁ ይዟችሁ ከሆነ ብዙ ሰው እየኖረው ያለው ህይወት ነው። ያ አያግዳችሁ። ትላንታችሁ ከአላህ ጋር ያላችሁ የዛሬውን ግንኙነት አያግዳችሁ። ሁላችንም አላህ ስትሩን ነው እንጂ ትላንታችን የተበላሸ ነው። ዛሬያችንን ግን የተሻለ ለማድረግ ነው እየጣረን ያለነው። በዛ ውስጥ ነው እስልምናችሁ ነው የምትኖሩት። በጣም ከዛ ደግሞ እንደዚህ ሆናችሁ ማለት አንዋር ሸክል ኋላ በቃ ይሄ ሆነ አለባበሰ እንደዚህ ነው አሪፍ ሰው ሆነ ምናምን አላህ ዘንድ የተሻልክ ሰው ሆነ መገኘት ትችላለህ። ግዴታ የሆነ ጀለቢያ ለብሰህ ጥምጣም ለብሰህ ምናምን አንገትህን አቀርቅረህ ምናምን ያ አይደለም። በቃ አንተነትህን ተሰጥቶ የተለያየ ቀለም አድርገህ አንተነትህን ተሰጥቶ አኒስነትህን ይዘህ አላህ ዘንድ የተሻልክ ሰው መሆን ትችላለህ። ገባህ አባባል? በቃ ከጓደኞች ጋር ቺል እያደረክ ምንም ሳትቀይር። ለዚህ ነው አላህ Subhanahu Wa Ta'ala ወደ ቀልቦቻችሁ ነው የሚመለከተው። አላህ ገባ ያቺን ቀልብ ብቻ ለማስተካከል ምክር ብዙ ይሄን ስለ አላህ ከተወራ ኢምራን እዚህ ጋር ቁጭ ብሎ ምን ብሎ ነበር? እናንተ የምትፈርዱበት እናንተ ያልሰራችሁት ወንጀል ስለሆነ ነው ለመፍረድ በጣም ቀላል ነው። ለማንኛውም ባለህበት ሳረንግዶም ግን በጣም ዝማት ከዛ ሊሄድ እኮ። ሶስተኛ ትዕግስት ወይም ሰብር የአማኝ ውበት። ትዕግስት በእስልምና ውስጥ ታላቅ ቦታ አለው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአማኝ ጉዳይ ምንኛ ግሩም ነው፣ ችግር ሲያገኘው ይታገሳል፣ ይህም ለሱ መልካም ነው ብለዋል። ትዕግስት ለምንዳም ምክንያት ይሆናል። ምን ፈልገውን ህይወት ላንኖር እንችላለን። ነገር ግን አልሐምዱሊላህ አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታላቁ ሰው እንኳን ሳይቀር ወስቢር ነፍሰክ ነው ያላችሁ አይደለም? الذين يدعون ربهم بالغداة والعشي ታላቅነታቸው በወህይ ከመታገዛቸው ጅብሪል ጓደኛቸው ከመሆናቸው ጋር ጓደኛ ምረጥ ነው ያላቸው አላህ Subhanahu Wa Ta'ala። ለመጨረሻችን ማማር፣ ለውጤታማነት ህይወታችን፣ ቀጣይ አኺራ ህይወታችን ዋስትና ሊሆነን የምንችለው
እምንመርጣቸው ለህይወት ጓደኝነት እምናጫቸው ሰዎች ይወስናሉ። አራተኛ ቁርአንን ማስተንተንና ዚክር ማድረግ። ቁርአንን ማንበብና ዚክር ወይም አላህን ማስታወስ ለልባችን እረፍትና ሰላም ይሰጣል። እወቅ አላህን በማውሳት ልቦች ይረካሉ። ውጥርጥር ብሎብህ ሊሆን ይችላል፣ መሄጃ አጥተህ ሊሆን ይችላል። ወደሱ ስትመካ ግን የሱን እዝነት ታገኛለህ። ተጨንቀህ እኮ ነው። በዛ አይነት ሁኔታ ውስጥ ሆነህ ያለህበትን ሁኔታ የሚያጌታ ነው አላህ Subhanahu Wa Ta'ala። እሱን ተመክተህ ሽንፈትን አታስብም። እሱን ተመክተህ የነገሮች መበላሸትን አታስብም። ረሂም የሆነ ጌታ ነው። አባቴ ሁሌ ሲመክረኝ ምን ይለኛል መሰለ? ስደውልልህ የት ነህ ስልህ ለመናገር የምታፍርበት ቦታ እንዳትሆን ሐምዛ ይላል ሁሌ። ነገ አላህ ዘንድ ስንቆምም ለመናገር የማታፍሩበት ቦታ የታለ ለአላህ ብላችሁ የተስኪ ጓደኞቻችሁ የታሉ ተብላችሁ ትጠየቁ እገሌ ነው ብላችሁ የማታፍሩበት ሰው ይሁን ጓደኞቻችሁ፣ ሰርክሎቻችሁ። እሱ እኮ ነው ወደ ኸይር የገፋፋኝ የምትሉበት ይሁን አላህ ዘንድ። አንድ በጣም ታሪክ ልንገራችሁና ለእናንተ ልስጥ መፍትሄ ሐሳብ። የ40 ዓመት የዳኝነት ልምድ ያላቸው ሰዎች ናቸው። ሰውየው ትልቅ ሰው ናቸው። 40 ዓመት ሙሉ ዳኛ ነበሩ፣ ፍርድ ይሰጣሉ። ወጪስ በየቀኑ ስንት ፍርድ እንደሚሰጡ አስቡት። ለ40 ዓመት ሁለት ሰዎች ችሎት ላይ ቆሙ፣ ፈረዱ። የተፈረደበት ሰው አንተ ልክ አልፈረድክም፣ ልክ አይነት ትክክለኛ ዳኛ አይደለህም አንተ ምናምን ብሎ ተናገረው። ሰውየው ምን አለ? እኔ እዚህ ወንበር ላይ 40 ዓመት ቆይቻለሁ እዚህ ወንበር ላይ አሉት። 40 ዓመት ሙሉ ስፈርድ ስንት ፍርድ እንደማስተናግድ አስበው፣ በቀን ስንት ፍርድ እንደምፈርድ። ታዲያ አላህ Subhanahu Wa Ta'ala ዘንድ ነገ ስቆም አሉ ይሄንን ነገር ለምን ይሄንን ፍርድ ለምን ፈረድክ ቢለኝ አላህ እምሰጠው ምክንያት አለኝ አሉ። ለእያንዳንዱ ነገር ሪዝነብል ነኝ ማለት ነው። እያንዳንዱ እቺን ለምን አደረካት ብሎ ቢጠይቀኝ አይ ይሄንን ያደረኩት ከዚህ አንግል ነው ብዬ ማስቀምጠው ምክንያት አለኝ አሉ። ስለዚህ ሒሳብ አለ አላህ ዘንድ፣ ሒሳብ አለ አላህ ዘንድ። ሰርክል ስትይዙ፣ ግፊቱ ሲበረታባችሁ፣ ጓደኛ ስትይዙ ምናምን ሁሌም የራሳችሁን ብቻ አስቡት ፕሊስ። ነገ አላህ ዘንድ ቆማችሁ እገሌ ነው ጓደኛህ ብትባል አዎ ብለህ በድፍረት የምትናገርበት ሰርክል፣ በድፍረት የምትናገርበት ጓደኛ ይሁን። አምስተኛ መልካም ስራዎችን ማብዛት። በፈተና ወቅት ሰደቃ መስጠትና ሌሎች መልካም ስራዎችን መስራት የአላህ እርዳታን ያመጣል። መልካም ስራዎች የአላህን ውዴታ ከማስገኘት ባሻገር ከችግሮች መውጫ መንገድ እንዲያመቻችልን ምክንያት ይሆናሉ። ለምንድን ነው ማትሰግደው ብዬ ጠየቅኩት። ባክ ሰላት አልገራ ብሎኛል፣ እስቲ ዱዓ አድርግልኝ ምናምን ነገር አለኝ። ከዛ በሌላ ቀን ወደ ስራ ሲሄድ አገኘሁትና ወደ ስራ ለምን ትሄዳለህ? አትሄድ አልኩት። እንዴ ለምን ምናምን ሲለኝ ሪዝቅ እንዲሰጠን አላህን ለምንልሃለሁ አልኩት። አላህ አለኝ እንላለን አይደል? አንዳንድ በጣም ሲጨንቀህ አላህ አለኝ። ተመልከት፣ ሰማይና ምድር አጠቃላይ ምድር ውስጥ እየተከናወነ ያለ ነገር በሙሉ በሱ እጅ በሆነ ጌታ ላይ ነው አንተ ውክልናህን የሰጠው። ከሱ ውጭ ምንም አምላክ የሌለበት የምስራቅም የምዕራብም ጌታ አስተባባሪ የሆነ ጌታ አላህ እሱን ወኪል አድርገህ ያዘው። ወተወከል ደግሞ የምትመካበት ጌታ አሸናፊ ነው፣ አዛኝ ነው። አሸናፊ አዛኝ። እሱን ተመክተህ ሽንፈትን አታስብም። እሱን ተመክተህ የነገሮች መበላሸትን አታስብም። ረሂም የሆነ ጌታ ነው። ውጥርጥር ብሎብህ ሊሆን ይችላል፣ መሄጃ አጥተህ ሊሆን ይችላል። ወደ እሱ ስትመካ ግን የእሱን እዝነት ታገኛለህ። ተጨንቀህ እኮ ነው። በዛ አይነት ሁኔታ ውስጥ ሆነህ ያለህበትን ሁኔታ የሚያጌታ ነው አላህ Subhanahu Wa Ta'ala። ፈተናዎች የህይወት አካል ናቸው። በእምነታችን ኃይል፣ በአላህ ላይ ባለን ተወኩል፣ በትዕግስት፣ በዱዓ፣ በቁርአንና ዚክር እንዲሁም በመልካም ስራዎች አማካኝነት ፈተናዎችን ማለፍ እንችላለን። እያንዳንዱ ፈተና ለእኛ መንፈሳዊ እድገትና ለአላህ ይበልጥ ለመቅረብ ትልቅ እድል ነው። አላህ አዘወጀል ዘመን ያለቅ ሰው ከሹብሃ ከሸህዋ ሊርቅ ሊጠነቀቅ፣ የሷሊሖችን ታሪክ ሊያውቅ፣ የእነሱን መንገድ ሊከተል ይገባል። እዚህ ቻናል ላይ የምንለቃቸው ቪዲዮዎች የሚመቻችሁ ከሆነ
የቴሌግራም ኮሚኒቲ ያለን እዛ ኮሚኒቲ ላይ እዚህ ላይ የማይለቀቁ ቪዲዮዎች፣ የዓሊሞች ንግግሮች እንዲሁም አዳዲስ ቻሌንጆችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። አረ መላ የለም እያልክ ነው አውሎ አጂ። ያው እኔ መላለልህ እየመጣው ነው። 6 ሪዝቅ የምታገኝባቸው መንገራቶች እነግርሃለሁ። አንተ ደግሞ ኃላፊነት እዛ 6 ነገራቶች ላይ በቃ የሌለ መወጠር አለብህ ማለት ነው አጂ። እነዚህ 6 ነገራቶች ለእኔም እንዳንተ ስራ ስፈታ ቁጭ ብዬ አመጣኋችሁ እንዳይመስል ከቁርአን ማሰጃ ያላችሁ ነገራቶች ናቸው ለስድስቱም ማለት ነው። ወደ መጀመሪያው ስንሄድ ተቅዋ ሊኖርህ ይገባል። የአላህ ፍራቻ። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ የሕተሲብ። ሁለተኛ ደግሞ ተወኩል፣ በአላህ ላይ መመካት ሊኖርህ ይገባል። ወመን የተወከል ዐለላሂ ፈሁወ ሐስቡህ። ሶስተኛው ደግሞ ሰላት ላይ አባቴ ድርድር የለም። በቃ ድርድር ሊኖር አይገባም። ሲሪየስ ነው መሆን ያለበት። ሰላትህን ትተህ የሚመጣ ሪዝቅ የለም። الصلاة قبل كل شيء። ለዛ ደግሞ ማስረጃው ምንድነው የሚለው? ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ይላል አላህ። አራተኛ ነው አይደል? አራተኛው ደግሞ ኢንፋቅ፣ ሰደቃ መስጠት መቻል አለብህ። ኧረ ምን ኖሮኝ ነው አጂ ሰደቃ ማውጣት እንዳትል። ይኸውልህ ትልቅ ነገር አይደለም። ሰው ብዙ ጊዜ ሰደቃ አውጣ ምናምን ሲባል የግድ ሀብታም መሆን ያለበት ያክል ራሱ ይመስለዋል። አይደለም፣ እንደዛ አይደለም። አታ ካንተ የሚወጣ ነገርም ብቻም እኮ አይደለም። ፈገግታ፣ መልካም ንግግር እኮ ሰደቃ ነው። አንተ አስበህበት እስከሆነ ድረስ ንያ አድርገህ እስከሆነ ድረስ አጅር ታገኝበታለህ። እንደ ሰደቃም ይሆንልሃል ማለት ነው። ካንተ የሚወጣ ነገር ብቻም ላይ አይደለም ማለት ነው። ትንሽም ነገር ቢሆን ሰደቃ መስጠት መቻል አለብህ። ለዛ ደግሞ ማስረጃው ምንድነው? ወማ አንፈቅቱ ሚን ሸይኢን ፈሁወ ዩኽሊፉ ይላል አላህ። አምስተኛ ደግሞ እስትግፋር ማብዛት መቻል አለብህ። ብዙ ጊዜ ወንጀል ሪዝቆች የሚያዙት በወንጀል ምክንያትም ስለሆነ ለሰራሃቸው ወንጀላቶች ወደ አላህ መመለስ አለብህ። እስትግፋርን በደንብ ማብዛት አለብህ። ለዚህ ደግሞ ማስረጃው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማአ ዐለይኩም ሚድራራ ወይምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ። ሌላው ደግሞ እነዚህን 5 ነገራቶች አድርጌ ቁጭ እላለሁ ብትል ማንም አይሰማም ሀጂ። 6ኛው ነገር ስለሚቀር ማለት ነው። 6ኛው ነገር ደግሞ ሰበብ ማድረስ አለብህ። ቁጭ ብለህ ሪዝቅ የሚመጣ ነገር አይደለም። ሰበብ ማድረስ መቻል አለብህ። ሰበብ ማድረስ ሲባል ደግሞ መጋጋጥ፣ መፍረጥ ምናምን አይደለም። ያዙን ልቀቁኝ አይደለም። ይሄ ትልቅ እንደዚህ አይደለም። ራስህን ህይወትን የሚያስከፍልህ ደረጃ አይደለም መድረስ ያለብህ። ትንሽዬ ሰበብ ማድረስ መቻል አለብህ። ለዚህ ደግሞ በደንብ ማስረጃ የሚሆነን የዛኔ መርየም ምጥ ላይ በነበረችበት ታይም የዛኔ አላህ Subhanahu Wa Ta'ala አጠገቧ የነበረ ምግብ ስላስፈለጋት አጠገቧ የነበረ የቴምር ግንድ አልነበር? እሱን ትንሽ ነካ እንድታረጉ እንድትወዘውዘው ያዘዘበት ቃል አለ አይደል? ወሁዚ ኢለይኪ ቢጅዝዕ ነኽላ ቱሳቂጥ ዐለይኪ ሩጠበን ጀንያ ብሎ ያላት ማለት በተዘዋዋሪ አንተንም ሰበብ እንድታርስ እያዘዘህ ነው ማለት ነው። ገብቶሃል አይደል? ቁጭ ብለህ የሚመጣ ሪዝቅ የለም ማለት ነው። እነዚህ 6 ነገራቶች ላይ ወጥር ሪዝቅ ይመጣልሃል። በቃ ያልካጂ። ሰላም አለይኩም። አላህ መልካም ኑሮ እንዲያኖር ከፈለክ፣ በህይወትህ ደስተኛ ሆነ መኖር ከፈለክ፣ ከጭንቀት፣ ከሐሳብ፣ ከሐዘን፣ ከንዝንዝ፣ ከጭቅጭቅ ርቀህ መኖር ከፈለክ ይህን የአላህ Subhanahu Wa Ta'ala ንግግር ልብ ብለህ አድምጥ። ይህን የአላህ Subhanahu Wa Ta'ala ንግግር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። አላህ Subhanahu Wa Ta'ala በቁርአኑ እንዲህ አለ፣ መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን፣ ከወንድ ወይም ከሴት እርሱ አማኝ ሆኖ በጎን የሰራ አለ አላህ Subhanahu Wa Ta'ala። አላህ Subhanahu Wa Ta'ala እሱ እንዳዘዘ በብቸኝነት ስታመልከው፣ እሱን ብቻ ስትጣራ፣ እሱን ብቻ ስትለምን፣ ከሱ ብቻ እርዳታን ስትፈልግ መልካምን እየሰራህ ነው። በአላህ ላይ ከማጋራት ወይም ሽርክን ስትጠነቀቅ መልካምን እየሰራህ ነው። ያ አኺ ሰላትህን ወቅቱን ጠብቀህ መስገድ ከሆነ መልካምን እየሰራህ ነው። ለአላህ ብለህ የምትጾም ከሆነ በጎን እየሰራህ ነው ወይም መልካምን እየሰራህ ነው። ዚክር የምታረግ ከሆነ፣ ቁርአን የምትቀራ ከሆነ፣ ሰደቃ የምታደርግ ከሆነ መልካምን እየሰራህ ነው። ያ አኺ በጎን እየሰራህ ነው። ይህ ተግባር፣ ይህ አምልኮ አላህ Subhanahu Wa Ta'ala ዘንድም ተቀባይነት እንዲያገኝ 2 መስፈርቶችን አሟላ። የመጀመሪያው አልኢኽላስ፣ ለአላህ ብለህ ጥርት አድርገህ ስራው ይህንን መልካም ስራ። ሁለተኛው አልሙታበዓ፣ የረሱልን ሰለላሁ ዐለይሂ ወሰለም ፈለግ ምንም ሳትጨምርና ሳትቀንስ ተከትለህ
ይህንን መልካም ስራ አላህ Subhanahu Wa Ta'ala ይህንን መልካም ስራ ይቀበላል። ከዛስ ምንዳው ምንድነው? አድምጥ። ፈለኑህይየነሁ ሐያተን ጠይባ መልካም ኑሮን በርግጥ እናኖረዋለን ያ አላህ። ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይሰሩትም ከነበሩት ነገር በመልካሙ ምንዳቸውን እንመነዳቸዋለን አለ አላህ Subhanahu Wa Ta'ala። ቆንጆ ነገር ምን እንደሆነ ታውቃለህ? ወላሂ ኻቲማችን ማማሩ። አሁን ላይ ያለንበት ዲን ሃይማኖታችን ቀላል ነገር እንዳይመስላችሁ። ወላሂ አላህን እናመስግን። አልሐምዱሊላህ አላ ኒዕመቲል ኢስላም። እንዲህ ብለህ አስቡ እስቲ በኩፍሩ ዓለም ላይ ብንሆን አላህ ይጠብቀን። ምን ያህል ከሳሪ እንደምንሆን አስበናል። አላህ Subhanahu Wa Ta'ala ደግሞ እንደመረጠህ ይገባል። ብቻ በሱጁዳችን ውስጥ እቺን ዱዓ ማለትም እንደረሰ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒ። ቀላል ነገር እንዳይመስለን ከልባችንም በላ። ሀይ ደግሞ ኮፒ ሊንክ እያደረጋችሁ ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ።